እያፈረሱብኝ። ትሁትም የልብ ልብ ተሰምቷል። እባክሽን አለሜን እንዳገኛት እርጂ። ደስ እያለኝ በሰላም ከኖርክና ካልታሰርክ እቀጥላለሁ፣ ካልተሳካ ደግሞ እሄዳለሁ። ለምን እንደምታሰር? ወንጀል ስለሰራ ነዋ። ከአሁን በኋላ አፍሽን እንዳትከፍቺ አስጠንቅቄሻለሁ። አርበድብዳን ያዘቻቸው። እንዲህ ታግሳ ታውቃታል። እናቴ ቤቲ ልታገኝሽ ትፈልጋለች። ልትጨርሰኝ ነው? ከዛስ እሷ ትኖራለች? ጅብ ከሄደ ውሻ ይጮሃል አሉ። ልጅቷ በጣም ተረጋግታለች። እሷን ማመን አልችልም። እመኛት መች ወጣኝ ማሚ። ግን በቃ ፍላጎቷ አንቺን ማግኘት ነው። አገኛታለሁ። እርግጠኛ ነሽ? አዎ፣ ግን አንተ ካለ። እሺ ችግር የለውም ማሚ። ጥሩ፣ እስቲ የምትለውን ልስማት። ነገር ሲያደር የሚረሳ መስሏታል። ያን ሁሉ ነገር አድርጋኝ ምንም እንዳላረገ ላግኛት ትላለች። አግኛትና በጥፊ ትወለውያታለሽ። ትንሽ እንኳን ማረፍ ከቻልሽ። የሆነ ጊዜ አንቄ እኮ ገድያት ነበር። አካሄዳቸው ግን ምንም አላማረኝም። ቤቲ ትንሽ ያንገዳግዱኝ ይሆናል፣ ግን ምንም አያመጡ። እኔም ደግሞ ማንም አሸንፎኝ አያውቅም። ይኸውልህ ገዚ፣ እንደዚህ ብለህ በጭራሽ እንዳትታለል። በእኔ ብቻ ተማመኝ። ማገዝ መቼውን ብቻ አግሽ፣ ግን እንዳትረብሽ። ይሄ ቀላል ማፊያ አይደለም። ይሄ የኔ አባት ነው። አዎ ያንተ አባት ነው። ግን ድሮ ነበር ልታውቁት የሚገባው። አለማወቄ እኮ ነው የሚያስገርም። አንተ አትውሰደኝ፣ ግን አለሜን ይቅርታ ጠይቅልኝ። አረ ወስደሻለሁ። ምክንያቱም አባትህ ሊመጣ አስቤያለሁ። ምን? ቆይ እሺ፣ ከዛስ ምን ታደርጊዋለሽ? የእሷን እሰጣታለሁ፣ የእሱን ግን ወስደዋለሁ። አሁን መሄድ እንችላለን? ጥሩ። ቤት ገብቼ ጃኬት እስክደርብ ከጠበቅከኝ። እንሄድ አይደል? ደግሞ ማን ልትገለው የመድኃኒት አወጣችው? ቤቲ እጅግ በጣም አደገኛ ሆና ተገኝታለች ማለት ነው። ምክንያቱም ከዚህ በፊት እንግዲህ እሷም ሀቅ ሊኖራት ይችላል ስንል እንዲሁም ለቤቲ ስናዝን ነበር። አሁን ላይ ግን ማለት ነው የናቲን እናት ለመግደል እንዲሁም መርፌ በማዘጋጀት መድኃኒቷን በማዘጋጀት ቀጥታ ወደ አለምዬ ጋር ውሰደኝ በማለት እንግዲህ የገንዛ ልጇን ናቲን ማለት ነው የእናቱን ገዳይ በመያዝ እንግዲህ ወደ አለምዬ ጋር አምርቷል ማለት ነው። ይህን ነገር እውነት ለመናገር አለምዬም በነገራችን ላይ እጅግ በጣም ፈርታ ነበረ። ምክንያቱም እሷን አላምናትም ብለዋለች ማለት ነው ለናቲ። ናቲ ደግሞ ያው አሁን ተቀይራለች፣ ተጸጽታለች፣ ነገሮቹ ጸባዩዋ ሁሉም እየተቀየረች መታለች የሚለው ነገር ነው። እሺ ችግር የለውም አንተ ካልከኝና አንተ በቦታው ካለ ችግር የለውም ትንጣና እንነጋገራለን በማለት እንግዲህ አለምዬም ፈቅዳለት ነበረ ማለት ነው። ግን ደግሞ ቤቲ እጅግ በጣም አደገኛ ነች ማለት ነው። ለናቲ እያለችው ላ ነገር ነው የእናቱ ንብረት በሷ ስም እንዳለ እንዲሁም ደግሞ ግማሹን ማለት ነው የአለምዬን ድርሻ እንደምሰጣት እንዲሁም ደግሞ የአቶ ገዛኝን ማለት ነው ድርሻ እሷ እንደምትጠቀምበት አቶ ገዛኝም እንደምትፈተው ነው የነገረችው ማለት ነው። ለሱ እያሳመነችው፣ በተቃራኒ ግን የገንዛ እናቱን በስንት ጊዜ ያገኛትን እናቱን አለምዬን ለመግደል አስባለች። እንግዲህ ይህን ነገር መበቀል የፈለገችው ነበር በመጀመሪያም ብላለች በነገራችሁ ላይ ማለት ነው። ምክንያቱም ወደዚህ ቤት የገቡት አንድም ለመበቀል ነው ገንዘብም ለማግኘት ነው ብላለች ማለት ነው። ገንዘቡን አግኝታ እህቷን ማሳከም ትፈልጋለች። እንዲሁም ደግሞ እስከ ዛሬ ከእናቷ ጋር እየለያየች እንደዚህ እህቷን ያደረገችውን ነገር ደግሞ መበቀል ትፈልጋለች ማለት ነው። እና ያደረገችው ነገር ሆን ብላ ነው አጥምዳ ወደዚህ ቤት የገባችው ቤቲ ማለት ነው። እና አሁን ላይ እንግዲህ አለምዬን ለመግደል አስባ አቅዳ መታለች። ይሳካላታል ወይንስ ደግሞ አይሳካላትም የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው። እንደምንም አድርጎ ለትንሽ ደቂቃ ቢሆን ማለት ነው እናቴ ከእናቱ መራቅ የለበትን። በዚህ መልኩ እናቱን ካጣት እጅግ በጣም እሱም ስለሚጎዳ ማለት ነው። አለምዬ ምንም መሆን የለባትም ቤቲ ይህን ነገር ማድረግ የለባትም በያስባለው ማለት ነው። ሌላው ትሁት እንግዲህ አሁን ላይ ከአቶ ገዛይ ላይ ደሞዟን ተቀብላለች። እንዲሁም ደግሞ ደሞዟን እንደተቀበለች ወደ አለምዬ
አለምዬ ቤት ነበር ያመራችው ማለት ነው። አዲስ ቤት ገብተዋል። አባባ አዲስ ቤት ተከራይቶላቸዋል ወይንም ደግሞ የራሱን ቤት ሰጥቷቸዋል ማለት ነው። እና አሁን ላይ በነፃነት ሁላቸውም እየኖሩ ይገኛሉ። እንዲሁም ደግሞ ትሁት ማለት ነው አሁን ላይ ያው ለአለምዬ ጸጉሯን እንድትሰራ እንዲሁም ደግሞ ልብሶች እንድትገዛ ወደ ውጭ አብረን እንወጣለን በማለት እንግዲህ ለአባይም እንዲሁም ለናቴ ተናግራለች ማለት ነው። ናቴ በትሁት አስተሳሰብ እጅግ በጣም ነው የተገረመው ማለት ነው። እንዴት እስከ ዛሬ አላሰብኩትም በማለት ማለት ነው። አንተ ወንድ ስለሆንክ ነው፣ ለማንኛውም ብሩን እሰጥሻለሁ፣ ሁሉን ነገር ታደርጊላታለሽ በማለት ትሁትን ነግሯት ነበረ። አይ ይሄ የኔ ስጦታ ነው፣ አንተ ሌላውን ነገር ማድረግ ትችላለህ፣ ችግር የለውም በማለት እንግዲህ አለምዬና እንዲሁም ደግሞ ትሁት ወጣ ብለዋል ማለት ነው። እና በዚህ ጉዳይ እጅግ በጣም እንግዲህ ያው ደስ ብሏታል አለምዬም እንዲሁም ናቴ እጅግ በጣም ነው የተደሰተው ትሁት ባደረገችው ነገር። ሌላው እጅግ በጣም ደስ የሚለው ነገር ምንድን ነው? አቶ ገዛኝ የሚሰራቸውን ወንጀሎችን ማለት ነው አባዬና እንዲሁም ደግሞ ናቴ እያዩት ነበረ ማለት ነው። ይህንን ወንጀል ይዞ በፍጹም እሱ መቀመጥ መቻል የለበትም። አንደኛው ፖሊስ ስህተት ቢሰራ ሌላኛው ደግሞ ሀቅን ይበላል ማለት አይደለም። እውነት የሚሰሩም ይኖራሉ በማለት እንግዲህ አባዬም ማለት ነው አጥብቆ ይህንን መረጃ መያዝ እንዳለበት እንዲሁም ደግሞ ናቲ አባቱ የሚያደርገውን መጥፎ ነገሮችን ማለት ነው ሲያይ እጅግ በጣም ነበር የደነገጠው። ይህ አሁን የኔ አባት ነው ወይ በማለት እንዲሁም አባባን ሲጠይቀው ነበር። አዎ አባትህ ነው፣ እንዴት በመጀመሪያ አልነቃችሁም? እንደዚህ ስንት ወንጀል እየሰራ እንዴት አልነቃችሁም? በማለት እንግዲህ ሲነግረው ነበረ ማለት ነው። በስተመጨረሻም አሁን ላይ ማለት ነው ቤቲ ከአቶ ገዛይን ጋር ለመሆንና አቶ ገዛይን ለማገዝም ቃል ገብታለታለች። ምክንያቱም አቶ ገዛኸኝ እስከ ዛሬ የሰጠው ብር እንደዚህ ነው አልልሽም። አሁንም ደግሞ እየፈለግሽውን ያክል ወይንም ደግሞ ከኔ ላይ ያለውን ቀሪ ብር ወደ አንቺ እልክልሻለሁ፣ ግን ደግሞ እንደፈለግሽ ማድረግ ትችያለሽ በማለት እንግዲህ ቃል ገብቶላታል። ቤቲ እጅግ በጣም ነበር የተደሰተችው። ምክንያቱም በዚያ ገንዘብ እሷ ብዙ ነገር ማድረግ ስለምትችል ማለት ነው። እህቷንም ማሳከም ትችላለች። እህቷም መታከም እፈልጋለሁ ብላ በባለፈው ፓርት ላይ እንዳያችሁት ማለት ነው እሺ በዚህ ሳምንት ሕክምናውን ትጀምሪያለሽ በማለት እንግዲህ ያው ለእህቷም ተስፋ ሰጥታት ነበር። እጅግ በጣም በወቅቱ ነበር እየተደሰተችው። ስለዚህ እህቷንም ማሳከም ትችላለች ማለት ነው ቤቲ ማለት ነው። እና ቤቲ አሁን ላይ በጣም ለራሷ ማለት ነው ለገባችበት አላማ ውስጥ እያሳካሁ ነው እየጨረስኩ ነው ብላ ነበረ። እንደዚሁም አሁን ላይ እያሳከችና እየጨረሰች ነው። አቶ ገዛኝም እስር ቤት ይገባላታል። እንዲሁም ደግሞ አሁን ላይ ቤቲ የምታደርገው ነገር ግን ልክ አይደለም። ቢያንስ እንኳን አለምዬን በገንዘብ ራሱ ከቀጣቻት እንዲሁም ደግሞ ያን ጊዜ እንኳን 2 ዓመት እስከ 6 ወር ማለት ነው ከአቶ ገዛይን ጋር በመሆን በአንድ ክላስ በማስቀመጥ ብዙ ነገሮች ቀጣታለች። ከዛ ይሄ ሁሉ ነገር በቂ ነበር። በህይወት ብትኖር ብትተዋት እጅግ በጣም ደስ ይል ነበር። ግን ደግሞ አሁን ቤቲ ጉዳት ማድረስ የለባትም ብዬ አስባለሁ። እናንተም እስኪ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።